ዛሬ መንግስት ወደ ሽፍትነት የተቀየረበት ሰዓት ላይ ነው ያለው። ፋኖ የመንግስትነት ደረጃ ላይ ነው ያለው። ፋኖ መንግስት የመሆን አቅም ላይ ነው ያለው። በቃ በዛ ልክ ተረዱታይ። ሰላም ብያለሁ ሁላችሁንም ከታችም ከላይም ያላችሁ። እና እንዴት ነው? ሰላም ነው? ምን አዲስ ነገር አለ? ያው ትንሽ ከሚዲያው ወጣ ብዬ ሰምቻለሁና አዲስ ነገር ምን ያው ይሄው እንደ አብይ አህመድ መራገጥ የለመደው ቲክታከር ይራገጣልኝ። እኛ ከደሙ ነፃ ነን፣ ከደሙ ንጹህ ነን፣ ጾመኛ ነን። በምን ጉዳይ ነው? አሁን ደግሞ ወደ ሃይማኖት ዙረውልሃን ጎበዝ፣ በስመ አብ ወወልድ ወመንፈስ ቅዱስ አላህ አክበር እያሉ ሊበላሉ ፈልገው እቅድ ላይ ናቸው። እኛ ያገባን ከደሙ ንጹህ እኔ ቆዶ ጦርነት የናፈቃቸው እንደው ብሽሽቅ የናፈቀው ቲክታከር ስታይ አንዳንዴ እግዚአብሔርን ነው የምልህ። በቃ እንደ የአማራ ህዝብ መከራና ስቃይ ያልተረዳው ያልከው ወጣት ቅድም ላይ እግዚአብሔርን ነው የምልህ። አሁን ድረስ በቃ የሶስተኛ ክፍልና የሰባተኛ ክፍል ጮማ ደደብ እንዴት አድርገን እንደምናስተምረው እንዴት አድርገን የሀገር ፍቅር እንደምናስረዳው በልቦናቸው እንዴት አድርገን እንደምናስተምራቸው አማራነት ፍቅር እየገባኝ አይደለም። ዘፈን ፖለቲካ ተናገርን ምናል የሚሰማ የለም። በቃ ሲነጋ ውሃ ናቸው ዝም ብሎ እንትን ነው ሳሚ ሲነጋ ሌላ ነገር ልንገርህ። አሁን ላይ እኔ በጣም የሚገርመኝ እኮ አሁንም ድረስ አማራ ነኝ ብሎ እንደ አማራ እየታገለ ግን በፋኖ አጀንዳ አይደለም፣ በመንግስት በሚሰጠው አጀንዳ ልክ ነው። በቃ ሰው ዝም ብሎ የሚሯሯጥና መንገዱን በዛ ነው ያደረገ እንዴ። አብይ አህመድ እኮ ዛሬም ነገም እኮ አጀንዳ መስጠት እኮ ነው ለኛ ስራው እኮ አጀንዳ መስጠት እኮ ነው። ለአማራ ህዝብ እና ለፋኖ ደጋፊዎች ሁልጊዜም አጀንዳ እያመጣ መርጨት እኮ ነው፣ መርዝ ነው የሚራጨው። ስለዚህ የሱን አጀንዳ ተከትላችሁ ከምትሄዱ በራሳችሁ አጀንዳ ፈጥራችሁ የአማራ ፋኖ እንግዲህ እሱ በክርስትና እምነትና በእስልምና እምነት በመሃል ገብቶ ማጣላት ሁልጊዜ የማጣያ አጀንዳ እንደሚያመጣ ይታወቃል። ስለዚህ ይህን ነገር ሲያመጣ የኛ አጀንዳ ደግሞ ይህን የሱን አጀንዳ ማጥፋትና የፋኖን አጀንዳ ወደፊት ማድረግ በቃ አለቀ። እዚህ ጋር ክርስቲያን ነህ ሙስሊም ነህ ተብለን አይደለም እየተገደልን ያለ ነው፣ በአማራነታችን ነው። ስለዚህ ከዚህ ትግል ላይ ሙስሊምም አለበት ክርስቲያኖችም አሉበት። ስለዚህ የሱ አጀንዳ ግን በቃ በእስልምናና በክርስትና እምነት ገብቶ ማባላት ስለሚፈልግ ነው፣ ለኛ አጀንዳ መስጠት ስለሚፈልግ ነው። ስለዚህ የሱን አጀንዳ ለምን እንደምትቀበሉት ሁላ ሳስበው የሆነ ወይ ትግሉ አልገባችሁም፣ አንዳንዴ ትግሉ አልገባችሁም ለማለት ራሱ ያስችላል። ታውራሪ እና አሁን እኮ እኛ ተቀብለን ሳይሆን እንደው ሚዲያው ላይ ያለውን ነገር ነው። አዲስ ነገር ይሄ ነው፣ ሌላው ምንም አዲስ ነገር የለም። ያው ኖ አይ ሌሎቹን እኔማ አትለኝም አውቃለሁ። ያ ሌሎቹን ለማለት ፈልጌ ነው። እኔማ ምን አጀንዳዬን ታውቀው የለ ገሃነምም ገነትም ቢሆን ግቡ አብራችሁ ተሰልፋችሁ ነው መልሴ እኮ ነኝ። ደደብ አማራ እኮ ነኝ የምር ድድብ ያ አማራ በሃይማኖት ቢመጣ በጎጥ ቢመጣ አልሰማው ምድረ እና አሁን ምን እናድርግ መሰለ በእኛ ትላንትና ያወጣ መግለጫ አለ በራያ እንግዲህ ሚሊሊክ እዚህ የወጣ በጣም ቆንጆ መግለጫ አለ ትላንትና። እሱም ለራያና ለአካባቢው ለወልቃይትም እዛ አካባቢ ላለው ራያ ነው ለሚለው እዛ አካባቢ የአብይ አህመድን አጀንዳ ተቀብሎ የአማራን ህዝብ መከራ እያበላ ያለውን በሰላማዊ ሰልፍ አሁንም ምርጫው ይካሄድ እያለ እየመጣ ያለውን ኮምፕሊንክ አድርጉ ጋይስ፣ ኮምፕሊንክ አድርጉ አንዴ እና የአብይ አህመድን እንትን አጀንዳ ይዞ ሰላማዊ ሰልፍ በመውጣት በምርጫ እንጂ በነፍጥ አይደለም ስልጣን የሚገኘው አይነት አጀንዳ ይዘው እየመጡ በእኛ በራያ አካባቢ ሰላማዊ ሰልፍ ተወጥቷልና ይሄን ነገር ትላንትና ቁርጥ ያለ ምርር ያለ የአማራ ፋኖ ሚሊሊክ መግለጫ ወጥቷል። ከዚህ በኋላ ሰላማዊ ሰልፍ የምትወጣ አማራ ያው እንግዲህ በቦምብ ትቃጠላታለህ ነው፣ አርፈ ተቀመጥ ነው። አብይ አህመድ ኢምራን በምርጫ ነው ቢባል በሰልፍ ቢሆን ኑሮ
እስከዛሬ አማራ ህዝብ ደብረ ብርሃን አደባባይ እስኪጨናነቅ ድረስ የሸዋ ህዝብ ወጥቷል። ራያ ቆቦ፣ ራያ አላማጣ ድረስ ተጨናንቆ ራያ ወሎ ነው እየተባለ ህዝብ በሰላማዊ ሰልፍ ወጥቷል። ጎጃም ባህር ዳር ላይ፣ ፍኖተ ሰላም ላይ፣ የትም ጎንደር፣ ደብረ ታቦር የትኛውን ቦታ የአማራ ህዝብ ሰላማዊ ሰልፍ ወጥቷል። በምርጫ እያለ አትግደሉኝ እያለ ሰላማዊ ሰልፍ እያለ ወጥቷል። ከሰልፍ ወደ ሰይፍ የተቀየረ የፋኖ ትግል ነው ዛሬ ያለ። ገብቷል። ከዚህ በኋላ የእንትና ሰው ነው፣ የሸዋ ልጅ ነው፣ የወሎ ልጅ ነው፣ የጎንደር ነው፣ ጎጃሜ ነው የሚባል የለም። ባለፈውም በዚህ 2 ቀን 3 ቀንም አይተዋል ደመቀ ዘውዱ ምን እንዳረገ። ደመቀ ዘውዱም የዛን አካባቢ ማህበረሰብ ሰብስቦ ይዞ ወጥቶ በብልጽግና ካርድ ምርጫ እንጂ ከዛ ውጭ ምንም አይነት ነገር ነው ጨዋታ ይዞልን የወጣው ህዝቡን ሰላማዊ ሰልፍ አስወጥቶ። የአማራ ፋኖ ከዚህ ጋር አይገናኝም። የአማራ ፋኖ ከሰልፍ ወደ ሰይፍ የተቀየረ ህዝብ ነው። ተወደደም ተጠላም በራያ በኩልም የወጣው ህዝብም በወልቃይት የሚወጣው በየትኛውም የሚወጣው ህዝብ ከዚህ በኋላ በአብይ አህመድ ለሚደርስበት መከራ በአብይ አህመድ ለሚደርስበት ጥቃት አማራዊ ጥቃት ኃላፊነት መውሰድ ያለበት ራሱ ህዝቡ ነው። የአብይ አህመድ ስልጣን አስጠብቆ አብይ አህመድን በባርነት ስትገዛ ይኖር በእየገደልከኝ ኑር ብሎ የሚወጣ ሰላማዊ ሰልፍ ህዝብ እኔ ይሄን ጤነኛ ነው ብያላስ። ተገደው ነው እንዳትል የሁሉ ህዝብ አይገደድም። እናውቀዋለን ሲስተሙን። ብልጽግናም ሆነ ወያኔ እንትና በህወሓት በነበረበት ዘመንም ጎረቤትህን ጥራው እንትና እንዳይቀር ነገ ስብሰባ እንዳይቀር ሰልፍ እንዳይቀር ተብሎ ተጠራርቶ ነው የሚወጣው እንጂ የአማራ ህዝብ ተገዶ አይወጣም። ዘይት እንስጣችሁና ስንዴ እንስጣችሁ በሚል ስራ ዘመቻ ውጡና ነገ ስንዴ ትታደላላችሁ በሚል ነው ወደርንም ጠላንም ህዝባችን እየተሸወደ ያለው። የሚገርም ራያ አላማጣ ላይ 3 አይነት ተፈናቃይ አለ ተባልኩኝ። አንደኛው ስንዴ ናፋቂ ስንዴ ለመቀበል ስንዴ ናፋቂ ዘይት ናፋቂ የሆነ ተፈናቃይ አለ ራያ ቆቦ ላይ የሄደ ካላማጣ ተነስቷል። አንደኛው ህወሓትን ፈርቶ የተፈናቀለ ህዝብ አለ። አንደኛው ደግሞ በማንነቱ በአማራነቱ ብቻ የተፈናቀላል። ትላንትና እያጣራው ባለበት አሁን እነዚህ 3 ተፈናቃይ አስበው ህወሓትን ፈርቶ የተፈናቀለ አንድ፣ በአማራነቱ ደግሞ ይገሉኛም ብሎ የተፈናቀለ ከዛም ዘይትና ስንዴ ናፋቂ የተፈናቀለ ህዝብ አለ። ሰላማዊ ሰልፍ የሚወጣው ደግሞ ይሄ አካል ነው። ያፈናቀለው መንግስት የአማራ ፋኖ መችስ አላፈናቀለው አይደለ? የአማራ ፋኖ ያፈናቀለው ኃይል አለ እንዴ? ህዝብ አለ እንዴ? የለም። የአማራ ፋኖ ሳያፈናቅለው ያፈናቀለው መንግስት ላይ ሄዶ ተለጣፊ የሆነ አካል ነው የምታገኝ። ትላንትና ሚኒሊክ እዚህ ያወጣው መግለጫም ለዚህ ነው። በተለይ ይላል በራያ አላማጣ፣ በኮረም፣ በአላጄ፣ በማይጨው መሆኒ በዛ አካባቢ ያላችሁ በሙሉ ይላል እረፉ፣ ስነ ስርዓት ያዙ። ይህን መንግስት ተባብሮ የአማራን ህዝብ እስከ መጨረሻው እንዲጠፋ አብራችሁ የታገላችሁ ስለሆነ እረፉ የሚል መግለጫ ወጥቷል። ከዚህ በኋላ ግን ራያ ቆቦ ላይ ሰላማዊ ሰልፍ ቢወጣ የአማራ ፋኖ ህዝብ የአማራ ፋኖ እርምጃ ይወስዳል። ራያ አላማጣ ላይ ሰላማዊ ሰልፍ ብትወጣ እንዴት አብይ አህመድን ፕሮፋይል ለጥፈህ እንዴት አብይ አህመድ ይምራኝ ብለህ ትወጣለህ? ማን ገደለህና ማን አፈናቀለህና ማን እንደዚህ መከራ ውስጥ ከተተና ማን ወንድሞቻችን እነዚህ ብርሌ መሰሉ ወንድሞቻችን መስዋዕት ለማን ከፈሉና እነሞላ ደስዬና አሸናፊ አለሙ ለማን ነው የወደቁትና ነው? አማራ በየቦታው አትኖርም ተብሎ አንገቱ ታርዶ አይደለም እንዴ? ወለጋ ላይ አማራ ወላይ አማራ አትሆንም ተብሎ ታርዶ አይደለም እንዴ ሰልፍ የሚወጣው? አብይ አህመድ የትኛውን ጠቅሞ ነው? አብይ አህመድ ለአማራ ህዝብ ወይ ለወልቃይት ለራያ ምናምን በሚለው አማርኛ ለጎጃም ህዝብ በምን ጠቅሞ ነው ሰላማዊ ሰልፍ የሚወጣው ህዝባችን? ራያ ቆቦን ራያ አላማጣን አማራ የአማራ ልጅ ዛሬ ሳውዲ አረቢያ አይደለም እንዴ ተፈናቅሎ ተሰዶ የተቀመጠው? ዛሬ የወለጋ ልጆች ሳውዲ አረቢያ ስደተኛ ሆኖ አይደለም እንዴ ያሉት? በየቀኑ ወለጋ ላይ አማራ እየታረደ ትላንትና 5 ዓመት ህፃን ልጅ እስከ አባቱ እቅፍ ነው ተደፍቶ ያረገዘች የ8 ወር እናት አትወልጅም አማራ በእኛ መሬት ላይ ወለድም ተብሎ የተገደለችው በዱላ ተቀጥቅጣ በእግር ተረግጣ። ከዚህ በላይ ምን ትፈልጋለህ? ለዚህ ነው ሰላማዊ ሰልፍ የምትወጣው? ይህን ማን ያደረገው? አብይ አህመድ አይደለም? ብልጽግና መንግስት ባለበት ህግ አለበት በሚባል ሀገር ሴት ልጅ ተደፍራ ፍትህ በማታገኝበት ሀገር
እንዴ የሴት እህቶቻችን ጦት የተቆረጠው በዚህ መንግስት ላይ አይደለም እንዴ? ለማን ነው ሰላማዊ ሰልፍ የሚወጣው? ፋኖ ነው እነዚህን የቆረጠው? የአማራ ፋኖ እስኪ አሁን ዛሬ ምን እንዳየው ልንገርህ። የአማራ ፋኖ ሚሊሊክ ትላንትና ያንን መግለጫ ወጣ አይደለ? ዛሬ ቀን የተፖሰተው ቪዲዮ የአማራ ፋኖ ምርኮኞችን ልብስ ሲሰጥ ነው ያገኘ ነው። ዛሬ አይደለም የራሱን አማራ ሊገል ቀርቶ አይደለም የራሱን አማራ ሊያፈናቅል ቀርቶ የአማራ ፋኖ የመከላከያ ሰራዊትን እግዚአብሔር አሁን ስክሪንሾት አድርጌ ለጥፏለሁ። የትወርክ አለ ለጥፍልኝ ልብስ የሚሰጡበትን ከምግብ አልፎ ያለኝም አይቻለሁ ሳሚ አይቻለሁ። ቆይ አመጣዋለሁ አለ ከምግብ አልፎ የአማራ ፋኖ አይደለም የራሱን ህዝብ መከራ ሊያመጣበት ከራሱ ጉያ የወጣውን ህዝብ አይደለም መከራ ሊሆንበት ቀርቶ መከላከያ ምርኮኞችን ከማብላት ከማጠጣት አልፎ የሚለብሱት ልብስና ጫማ እያደለ ነው። አይገርም? ራሱ ሽሮ ጠሮበት እኮ የአማራ ፋኖ እኮ የበሰለ ሽሮ በልቶ አያውቅም። ነጭ ፓስታ እኮ ነው በስጎ የሌለው ፓስታ እኮ ነው በነጭ ፓስታ እየበሉ ወንድሞቻችን የሚታገሉ። ይህን ሁሉ የሆነ ግን የኛ ህዝብ ዛሬም ሰላማዊ ሰልፍ እየወጣልህ ነው ያለው። ለማን ነው ሰላማዊ ሰልፍ የምትወጣው? ትላንትና ላይ እናሳምነው ጽጌ በነበሩበት እና አምባቸው መኮንን በነበሩበት ወልቃይት ብረሳሽ ቀኝ ትርሳኝ የተባለ ሰልፍ አልተወጣም እንዴ? ምን መፍትሄ መጣ? ራያ በአማራ ክልል ውስጥ ነው አይደለም? በዲሞክራሲ የምትመርጠው እኮ ርስት ሲከበርልህ ነው። ወልቃይት በአማራ ርስት ነው አይደለም? በፌደራል መንግስት ውስጥ ነው ያለው። አየህ የሚገለን ብልጽግና እየመራን ያለው ትላንትና አማራ ፋኖ የነበረ ዛሬ ብልጽግና ካድሬ የሆነ ደመቀ ዘውዱ ሰልፍ ነው ይዞልህ የወጣው። ወያኔን ሜንሽን የሚያደርጉትና የሚያመጡብህ ምንድነው? ዛሬም ጦርነት ሰርጎ የሆነበት አማራ ነው አይደለ? ጦርነት ሰርጎ ነው የተባለው። ወያኔና ጦርነት የአንድ ሳንቲም ገጽታ ናቸው የሚል መፈክር ይዞልህ ነው የወጣው ደመቀ ዘውዱ። ምን አገባን እኛ ስለዛ ስለ ወያኔ ምን አገባን? ግን የአማራን ህዝብ በእንደዚህ አይነት ቁማር መብላት አትችሉም። ትግሉ የደረሰ ከደረሰበት ደርሷል። ትግሉን ብታውቁት የአማራ ህዝብ ሞት ቢገባችሁ ኑሮ ትግሉ የት ደረጃ እንደደረሰ ይገባችሁ ነበር። ስለዚህ የአማራ ህዝብ ሞት ለናንተ ሰርጋችሁ ስለሆነ ትግሉ የት ደረሰ ብላችሁ የምትጠይቁ ሰዎች እናንተ የአማራን ህዝብ ሞትና ስቃይ ነው የምትፈልጉት እንጂ ይህን ትግል የሚደግፍ ከፋኖ ጎን ነን የሚል ሰው የፋኖ ትግል የት ደረጃ ደረሰ ማለት አይቻልም። ትግሉ ወደረሰበት ደረጃ ደርሷል። በዛ ልክ ነውና ያን ያህል ስሜታዊ የሚያደርግም አይደለም። አንዳንድ ባዴናዊ ተልኮ ያላቸው ልጆች አሉ። እነሱ ናቸው እየገቡ እውነት ነው ከአጀንዳ ለማስወጣት ፊት አውራሪ እውነት ነው። ትግሉ ትግስት ይፈልጋል። በአንድ ጀንበር በአንድ ቀን እንኳን አይደለም ሀገርን የሚያክል ነገር መለወጥ ነው። በአንድ ሰዓት ወይም በሁለት ሰዓት በሶስት ሰዓት ወይም በአንድ ቀን በሁለት ቀን ክልሉን መቆጣጠር ይቻላል። መስዋዕትነቱስ የሚከፈለው መስዋዕትነትስ ምን ያህል ሬዲ ነው? በድሮን የሚጨርስ መንግስት ነው ያለው። አንድ ከተማ ስትቆጣጠር ፋኖ አለ ብሎ ንጹሃን ላይ የሚጣል የድሮን ማዕት ነው ናዳን ያለው ሶ በዚህ መልኩ ላይ እንዴት ተደርጎ ነው? ይሄ ደግሞ ማብሰልሰል፣ ማውጣት፣ ማውረድ፣ መግባባት፣ መናበብ ያስፈልጋል። በችኮላ አይደለም። ወያኔ 11 ሆኖ መስርተው ነው አይደለ መንበረ መንግስቱ የተረከቡት። ይህ ደግሞ ህዝብ ነው። ከህዝብ ጋር መታገል አይቻልም። ህዝብ ነው ያለው። ፋኖ ማለት ከየቤቱ ያልወጣ የለም። ፋኖ ያልሆነ ወጣት የለም። ከየቤቱ ንብረት እኮ ዶክተሮች ገብተዋል፣ ፕሮፌሰሮች ገብተዋል፣ ባለ ንብረቶች ባለ ሀብቶች እኮ ሀብቴን ንብረቴን ብለው እኔ ብቻዬን ከመበላ ብለው እኮ ጫካ ገብተዋል ወንድሞቻችን። ስለዚህ መንግስት መውጫ ቀዳዳ ነው የሚፈልገው። ኢቭን ዋና ከተማዋ አዲስ አበባ ከተማ ብቻ አዲስ አበባ ከተማ ብቻ ነፃ ተብላ የምትታሰበው እንጂ ሌላ የለም። ሰላም ቀጠና የለም። ወንድሞቻችን የሚከፍሉት መስዋዕትነት ሊቆጨን ይገባል። በተለይ ደግሞ በየከተማ ያሉ በተለይ በአንዳንድ ቦታ ላይ በቃ ፋኖ እኮ ቀረ እንዲያድርግ ያለው አይልም። የሚሰራውንም አይናገርም፣ ሲያስመርቅም አይናገርም። በሶሻል ሚዲያ አይቶ ብቻ ሰው እህቶቼ፣ ወንድሞቼ
ፊታውራሪ በርቱ። እግዚአብሔር ከእናንተ ጋር ነው። ትግልን የሚወድ እግዚአብሔር ነው። ለንጹሃን ደም ነው የተነሳችሁት። የንጹህ ደም የአይሻ ደም የአባቶቻችን የወንድሞቻችን ደም ነው። ይህ ደግሞ ከልባት ይደርሳል። በየትግሉ ጎራ ያላችሁ ይህንን የፊታውራሪን ኦንላይን የምትከታተሉ ሁሉ ትግላችሁ በወዳችሁ ይሁን። ባፈሽ አይደለም፣ በቆረጠምሽ ነው። በለፈለፍሽ አይደለም፣ በልብ ነው። ስራ በልብ ነው። በቃ ልብ አለመስጠት ነው። ልብ አለማግኘት ነው። እኔ ለማንም አልነግርም። ስለፋኖ አንድ መረጃ ቢኖረኝ ለማንም አልነግርም። ዛሬ እኮ እንዲህ ተፈጠረ ብሎ የሚዋራ ትግሉን አፋፍመው ሲነሱ ደስ ሲለን፣ ኮላፕስ ሲያደርግ ደግሞ ሊከፋን አይደለም። ትግል ውጣ ውረድ አለው። ውጣ ውረድ አለው። ከትግል ሜዳ ላይ መስዋዕትነት አለ። ጓደኛ ይነጠላል፣ ጓደኛ ይሞታል፣ አመራር ይወድቃል። ይህ ባለበት ሁኔታ ላይ ትዕግስት ያስፈልጋል። በተለይ ታጋዩ ሳይሆን ይሄ የምንሰማ ድጋፍ የምናደርግ ሰዎች ግን ልንረጋጋ፣ ልንሰክን ይገባል። ልንረጋጋ። በቃ ትግሉን ይዘውታል፣ የያዙት ይዘውታል፣ ቁንጮውን ይዘውታል፣ አይለቁትም። ሸዋ፣ ጎንደር፣ ወሎ፣ ጎጃም አንድነቱን ፈጥረውታል። አለቀ። ህብረት ተፈጥሯል። መደማመጥ ተመልቷል። አንድ ፊሽካ ናት የሚፈልገው፣ አንድ ፊሽካ። ያቺ ፊሽካ ደግሞ የምትነፋበት ቀን እነሱ ነግረውን አይደለም፣ ሁሉም ይነሳል። ያን ሰዓት ምድር ትናወጣለች፣ ምድር ትንቀጠቀጣለች። ይህንን ነው የማስበው። ጓዶች ያላችሁ ወንድሞችም በበረሃም በምንም ያላችሁ ወንድሞች በርቱ፣ ጠንክሩ። ሚስጥራችሁ ሚስጥር አድርጉ። ስለ ትግሉ ጉዳይ አትንገሩኝ። እናንተ ይዛችሁታል። በርቱ። እኛ ግን ከጎናችሁ ነን። ትግሉ ላይ ያለን በርቱ ነው የምለው። እናመሰግናለን ወንድም አለም ብርሽ። እዚህ ጋር ምንም ሚስጥር የሚወጣበት አይደለም። እዚህ ጋር የግል ፖለቲካ ለመስራት ነው። እንወያያለን። በዛ መንገድ ነው የምንወያየው። ሳሚ እንደምን አለ ወንድሜ? አማን ነው? ሳሙኤል ሰላም ፊታውራሪ እንዳለ ከአርቲስት በይ እንታ መሀል ላይ አስገባው። አርቲስት በይ ያረኩህ ፊታውራሪ አርቲስት በይ እንዴት ነው ማለት አርቲስትነቱን ተው። ያው እንግዲህ ፋኖ ሆነናል። ነገ ጠዋት እንግዲህ 4 ኪሎ ስንገባ ነው በደንብ እንትን የአማራ ህዝብ ግን አዋርድ የአማራ ህዝብ አዋርድ ብታወዳድሩ ምን አለኛ የፋኖ ዘፋኞች ምን አለ አሁን በዚህ እንኳን ብትጠቅሙን። አዋርዳውን ለቬሮኒካ አሜሪካ ምናምን ጀርመን ምናምን ያሸንፋሉ። እናንተ አማራዎች ግን ስታናዱ የምር ዳብራብ አርጋችሁ ብታድሩ ምን አለበት? እኔ ስለ ጨዋታ ነው። ሁላችሁንም ሰላም ብያለሁ። ስልክ ተደወለበት። ኮፒ ሊንክ አድርጉለት ጋይስ። ኮፒ ሊንክ ስልክ ተደወለ